አቶ ደረጀ በአቢጌል ፍቅረኛ ላይ ተነሳበት። ገና እንዳየው የምፈልገው አንተን ነበር ሲል ሽጉጡን አቀባበለ። አቢጌልና ፍቅረኛዋ እጅግ ተደናገጡ። አክስቷ መድኃኒትም ገና ስታየው አልወደደችውም። እናቷ ግን ደስ ተሰኝታ ተቀብላው ነበር። ናታን ታሪክ ሰራ። አቶ ደረጀን ደስ አሰኘው። የመድኃኒትን ሴራ ለጊዜውም ቢሆን አከሸፈለት። ወይዘሮ ሰላም በተደጋጋሚ ውሳኔዋን ለዳጣ አሳወቀች። ሰላም ጤና ይስጥልን ውድና የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ሰላምታችን ይድረሳችሁ። እንኳን በደህና መጣችሁ እያልን በዳጣ ድራማ በዚህ ቪዲዮ መጥተናል። እነሆ እንማማርበት ዘንድ የተረዳነውን የተማርንበትን እንድንከፋፈል ሼር እንድንደራረግ ይረዳል በሚል ነው። እነሆ ይህን ቪዲዮ አይታችሁ ስትጨርሱ እናንተም የእናንተን ሀሳብ አስተያየት በኮሜንት እንድታስፍሩ እየጠየቁ ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ እንድትሆኑን እየጋበዝኩ ቪዲዮንም ከወደዳችሁ ላይክ ማድረግ እንዳትረሱ ስል እያስታወስኩ ስለ ሁሉም እያመሰገንኩ ወደ ቪዲዮ አቀን ነው። በዚህ ክፍል ያልታሰበ ያልተጠበቀ ሆኗል። አቶ ደረጀ የአቢጌልን ፍቅረኛ ገና ከሩቁ አማስሮ እንዳየው ነው ወደ እነሱ በመጠጋት ሽጉጡን መዞ አውጥቶ ያቀባበለበት። አቤጌልም እንዲሁም ልጁ ፍቅረኛዋም ጭምር እጅግ ተደናግጠዋል። ምክንያቱም ምን እንደተፈጠረ ወይም አቶ ደረጀ ምን አስቦ ለምን እንዲህ እንዳደረገ አልተረዱም። እናም በታላቅ ድንጋጤ ውስጥ ሆነው በዛ ሂደት ድራማው ተጠናቆ እንደነበር የምናስታውሰው ነው። አቶ ደረጀ ከመምጣቱ በፊት ግን ያው እናት ወይዘሮ ማርታና እህቷ መድኃኒትም ባሉበት ይህ ፍቅረኛዋ መጥቶ አቤጌል አስተዋውቃቸዋለች። እናትም ያው ደስ ተሰኝታለች ባየችው ነገር። ልጇ የምትወደውን እሷም ትወዳለች እና ለልጇ ይሁናት እንጂ እሷም የምትቃወመው ነገር አይኖርም። ፍላጎቷም ነው። ባህሪው መልካም የሆነ ሰው ይሁን እንጂ ልጇ እንድታገባላት የልጅ ልጅም እንድታሳያት ትመኝ ትፈልግ እንደነበር ያው ከዛም አንጻር እና እንዲሁም ደግሞ አቤጌል ይህን ያደረገችው ያው ናታንን ለመርሳት ነው በዋናነት። እናም ደግሞ ለራሷ ቃል በገባችው መሰረት ግራጁዌት በምታደርግ ቀን ቀለበት ማሰር ትፈልጋለች። እናም ከዛም አንጻር ያው እሷ ያልወደደችው ሰው ቢሆንም እሷ የሚወዳት እና እዛው በምትማርበት ካምፓስ ከዚህ ቀደም የሚከታተላት የሚያስቸግራት የሚፈልጋት ሰው እንደሆነ ነው ለእናቷ የተናገረችው። እናም አምጥቼ አስተዋውቃችኋለሁ ባለችው መሰረት ያው ለእናቷ አሳውቃለች አምጥታም እንደምታስተዋውቅ። በዛ መሰረት ያው ቀኑ ደርሶ አምጥታ ስታስተዋውቅ ልጁ እንዳየነው ያሳየው አክት እንደ እንግዳ ሳይሆን የሆነ ችኩልነት ነው ያሳየው። በእርግጥም ባህሪውም ሊሆን ይችላል፣ ግን እንደ እንግዳ ነው እዛ ተጋብዞ የመጣው። ሊተዋወቅ ነው፣ አማች ሊሆን ነው ለዛ ቤት። እንደ አማች ነው ተከብሮ መቀመጥ ያለበት ለዛ ቤት እንግዳ እንደመሆኑ ማለት ነው። እሱ ግን እንደ እንግዳ አልሆነም። እንደ ቤት ልጅ ወይም ከዚህ ቀደም ኖሮ አብሯቸው ኖሮ እንደሚያውቅ ሰው ነው እንግዲህ ሁኔታው ፈጣን ሆኖ እንደገና እግራቸው ስር በመውደቅ ሰላምታ ሲነሳ የነበረው። እናም ደግሞ እጅ በመታጠብ ላይ እኔ ነኝ ማስታጥበው ብሎ ወርዶ ዝቅ ማለቱ ጥሩ፣ ግን ቸኩሏል ለዚህ ሁሉ። እናም ወይዘሮ ማርታን ብትሆን እያየችው ተገርማለች። ምን አይነት ሰው ነው ሳትል አትቀርም መቼም። ምክንያቱም እንዲህ አይነት ሰው የለም የከተማ ሰው ሆኖ በዚህ ልክ። እናም የከተማ ሰው ነው ሲታይም የሚመስለው፣ ግን አክቱ ልክ እንደ የገጠር ሰው። ይህንን ገጸ ባህሪ የተላበሰው አውቆ ይሆን? ይህ ሰው መልካም ለመምሰል አስመስሎ ይሆን ወይስ ባህሪውም እንዲሁ ይሆን? በእርግጥም ልጁ እና የልጁ ባህሪ አጠቃላይ ለአቤጌል ላፈቀረችው ወይ ደግሞ ልታገባው ለፈለገችው ለአቤጌልም ቢሆን ግልጽ ላይሆን ይችላል። ምክንያቱም አጭር ጊዜ ነው ቅርርባቸው፣ ትውውቃቸው አጭር ጊዜ ነው፣ የቆየ አይደለም። ያው ገና ሲገቡም ከበር ላይ የዘበኛውን ካስተዋወቀች በኋላ የአክስቷን ባህሪ ያው እንደነገርኩ ነው፣ ጥንቃቄ አርግ፣ ቅር እንዳትሰኝ፣ እንዲህ እንዲያ እያለች ስትለው ነበር። ምክንያቱም እንደምታስቀይመው ንግግሯ፣ አስተያየቷ ሁሉ የአክስቷ ጥሩ እንዳይደለ ቀድማ ነግረዋለች። እናም መድኃኒት ልጁን ስትገላምጠው በጥያቄም ስታፋጥጠው ልጁም ለእሷ ጥያቄና ለአመለካከቷም አስተያየቷ ጭምር ምንም አልተደናገጠም፣ እንዳልተደናገጠ ነው። አክስቴ አንዴ እማዬ ምናምን እያለ
እንግዲህ እሱም ለየት ያለ ወጣ ያለ አቀራረብ ነው ገና ከመምጣቱ ያሳየው። በመሀል ግን ወይዘሮ ማርታ እንግዲህ ተሳቃለች ስንመለከታት የመድኃኒት እንዲህ መሆን፣ በሌላ በኩል የልጁ ደግሞ እንደዚህ መፍጠን ግራ ያጋባት ጥያቄ የሆነባት ይመስላል። በሌላ በኩል አቶ ደረጀ ይህንን ሰው የልጁን ፍቅረኛ በምን ምክንያት ነው ገና እንዳየው የምፈልገው አንተን ነበር ሲል ሽጉጡን ሊያቀባብልበት የቻለው በምን ምክንያት ይመስላችኋል? እንግዲህ ከዚህ ቀደም ጸብ ቢኖር የሆነ ደበኛ ቢሆን ይህ ሰው አቤጌል ታላቅ ልጁ ናት፣ ልታውቅ ትችላለች። የአባቷን አንዳንድ ነገሮች ልታውቅ ትችላለች። ይህንንም ሰው እንግዲህ ከአባቷ ጋር ተቀራርቦም ተቀያይሞም ብቻ በተለያየ ኬዝ ያለበት ቢሆን እንግዲህ አቤጌል ለዚህ አላማም አትመርጠውም፣ አምጥታም ለማስተዋወቅ ደረጃም አትበቃም። እናም ምናልባት አቤጌል ያላወቀችው አቶ ደረጀ ግን ልጁን ሲያየው ያወቀ፣ ምናልባት ልጁም እንግዲህ ግራ ተጋብቷል። እኔን ከዚህ ቀደም እንግዲህ ታውቀኛለህ ምናምን የሚል ነው። ቢያውቀውም የሆነ ከአቶ ደረጀ ጋር የሆነ ኬዝ ቢኖረው ሲጀመር ልጁም አይመጣም። እንደ ግምታችን አቶ ደረጀና የልጁ ቤተሰቦች ምናልባት ወይ ደግሞ ልጁ ከሌላ ሰው ጋር ሆኖ ምናልባት በአቶ ደረጀ በስራው ዙሪያ ያደረገው ነገር ሊኖር ይችላል የሚል ግምት ነው ያለን። እናንተስ በዚህ ላይ ሀሳብ አስተያየታችሁ ምንድን ነው? በጣም የሚገርም ፓርት ነው እንግዲህ ያልታሰበን የሆነው። አቤጌል በተለይ ያላሰበችው አባዬ ብላ የአባቷ ሁኔታ በጣም ነው ያስደነገጣት። አባቷ መጥቶ ይተዋወቅልኛል ብላ ስትጠብቅ እንግዲህ ከአባቷ ዘንድ የነበረው ሪያክሽን በጣም የሚገርም ነው። በቀጣይ ምን ሊፈጠር ይችል ይሆን የሚለውን በአጠቃላይ በሌላ ክፍል የምናይ ቢሆንም እንግዲህ እዚህ ጋር ምን ትላላችሁ እናንተ? ግምታችሁ፣ አስተያየታችሁ በዚህ ላይ። በሌላ በኩል ወይዘሮ ሰላም እንደው ራስ ወዳድ ናት ሊባል በሚያስችል ደረጃ ነው የሆነችው። አቶ ደረጀ በዚህ ሁኔታ ውስጥ እያለ እሷ ግን ተመልሳ እዛ ቤት የሚሄድ ነው አላማዋና ውሳኔዋ። በአጠቃላይ እንግዲህ አቶ ደረጀ ደግሞ በጭራሽ አትመጣም እያለ ነው። ምክንያቱም እዛ ቤት መታ የሚስጥር የወጣ ጊዜ ወይዘሮ ማርታ እሷን ልትተዋት አትችልም፣ ልትገላት ሁሉ ትችላለች። ከባድ ነገር ነው የሚፈጠረው። ይልቁንስ እርቃ ልጆቿንም ሰብሰብ አድርጋ እርቃ የሚሆነውን ነገር መከታተል ነው የሚሻለው። እናም ልጇ ዳጣም ቢሆን ይህንን ሀሳቧን አልተቀበለችም እስካሁን ድረስ። እንዴት ነው በምን አይነት ሂሳብ ብታስቢ ነው? እንዴት በምን አይነት ሁኔታ እንዴት አታዝኝም ለወይዘሮ ማርታስ? ቢያንስ አታዝኝላትም ወይ እስክትል በቃ በብዙ ቃል ልታሳምናት ከዚህ ቀደም ሞክራለች። እሷ ግን በጭራሽ ብላ እንግዲህ በቃ የወሰነችው ውሳኔ ሆኗል። እንደወሰነችው ተሳክቶላት ትመለስ ሲሆን በእርግጥም ልመለስ ካለች አሁን ላይ ወይዘሮ ማርታ አይ እንዳትመጭ ብላ አትከለክላትም። ምክንያቱም ያው በሰፈር በአካባቢ ሁሉ በሷ ብትጠረጠርም የልጇን አባት አለመናገሯ ያሳቀቃት ጉዳይ ቢሆንም ለወይዘሮ ማርታ፣ ነገር ግን ተመልሳ እመጣለሁ ብትል አይ አትልም። ነገር ግን አቶ ደረጀ በጭራሽ እዛ ቤት መምጣት የለባትም ብሏል። አቶ ደረጀና ወይዘሮ ማርታ ደግሞ ሳይስማሙ እንዴት ነው እሷ እዛ ቤትስ ልትመጣ የምትችለው? በሌላ በኩል ናታን በጣም ትልቅ ታሪክ ነው የሰራው። አቶ ደረጀን እርፍ ነው ያሰኘው። እንግዲህ ከከባድ ጉድ ውስጥ ነው ያወጣው። እንግዲህ አቶ ደረጀን በዚህ ብቻ አይደለም በብዙ ጉዳይ የናታን ጣልቃ ገብነት የናታን እጅ ደርሶለት ብዙ ታድጎታል። አሁንም በመጨረሻ ከባድ ነገር ተፈጥሮ ትዳሩ አጠቃላይ ቤቱ እንዳይደበላለቅ ነው ያደረገው። እንግዲህ የመድኃኒትን ሀሳብ ለጊዜውም ቢሆን አክሽፏል። እንግዲህ ለቀጣይ ምን እንደምታስብ ምን እንደምታደርግ ባይታወቅም አሁን ላይ ግን ጸጥ ብላ እንድትቀመጥ የሚያደርግ ነገር ነው ያደረገው። በጣም የሚደነቅ ነው። አቶ ደረጀን በዚህ የተነሳ ናታንን እጅግ ሲያመሰግነው ነበረ። እጅግ ያለፈውን ሁሉ እየቆጠረ አሁንም ያደረገለትን እያነሳ በጣም እያመሰገነው በእውነት ሲገረምበት ነበር። ብልህ የሆነ ሰው ነው ናታን በእውነቱ። በሌላ በኩል አቶ ደረጀ የዳጣንና የናታን ግንኙነቱን
እንዴት ነው፣ በምን ደረጃ ናችሁ፣ ፍቅረኛ ናችሁ የሚለውን አጠቃላይ ለመረጃ ለማወቅ ያህል ጠይቆታል። ናታንም ያው ሲፈራ ሲቸር ሲንቀጠቀጥም ቢሆን ያለውን ነገር አሳውቆታል። ያው አቶ ደረጀም ቢሆን በጀ ነው ያለው እንግዲህ ሊከለክል አይችልም። ምክንያቱም ከራሱ ከአንደበት እንደሰማ ነው ከልጆቹም ሁሉ የተሻለ ነው የናታን ማንነት ስብዕናው። ስለዚህ ደስ እያለ ነው የሚድረው ልጁን ማለት ነው። እና ይህ በእንዲህ እንዳለ ነው እንግዲህ ድራማው በአጠቃላይ ተጠናቆ የነበረው። ቀጣዩስ ክፍል ምን ይዞልን ይመጣ ይሆን? በጉጉት የምጠብቀው ፓርት በተለይ የሚስጥሩ ጉዳይ አቶ ደረጀ አሁን ላይ በቃ ራሴ እናገራለሁ እያለ ነው። ይህንን ካለ ሰንብቷል። መቼ ይሆን ተናግሮ ይህ ጉዳይ የሚወጣው? የሁላችንም ጥያቄ ነው። እስካሁን አብራችሁን ስለቆያችሁ እያመሰገንኩ በዚህ ተሰናበትኩ። ደህና ሆኑ።